ያለኝን ነገር እያደረኩ እንደሆነ ብቻ ነው። እሱማ እኔም እንዳንተ እኮ ነኝ። ግን በቃ ዝም በይ ቤሌን። አሁን እየተሰማኝ ያለውን ስሜት አድርብሽ። እሺ ግን ጄሪ ብትመጣስ? እንዴት ነው ማለት ነው ፍላጎትሽ? የሚያናድር ነገር እያልሽ ነው? ብሌንና አምነን ፍቅራቸውን እያጣጣሙ ባሉበት ሰዓትም እንግዲህ ጄሪ በድንገት በመምጣትም ምን እያደረጋችሁ ነው? የት ነበራችሁ? በማለትም ብሌንን በማፋጠጥም እንግዲህ ጉዳት እንዲደርስባት አድርጋለች። ይህም የሆነበት ምክንያትም ከባለቤቴ ለምን አትርቂም? እንዴት ነው? በምን አይነት መልኩ ልትቀመጭ ቻልሽ? ከዚህ ቤት አስወጣሻለሁ እያለችም እንግዲህ በሚከራከሩበት ሰዓት ነበረ ብሌንም በስሜታዊ ሆና ስትሮጥ በደረጃ ላይ እየወደቀችው። ታዲያ ወዲያውኑም ጄሪ በጣም ደንግጣና እንዲሁም ምን አይነት ሰው እየሆንኩ ነው በማለትም የጥፋተኝነት ስሜትም ተሰምቷታል ማለት ነው። ሌሎችም እንግዲህ አፋፍሰው ወደ ሆስፒታል በሚወስዱበት ሰዓትም ጄሪ ወደ ኋላ ቀርታ በጣም እያዘነችና እየተከዘች ባለችበት ድንገት ሲፈንም ቢሆን ምን እያደረግሽ ነው? የሆነውና የተፈጠረውን ነገር አላወቅሽም ወይ? በማለትም ስትጠይቃትም ጄሪም ምንም እንዳላወቀች አድርጋ ሸምጥጣም ነበረ። ታዲያ እንግዲህ ሲፈን በአቋሟም ቢሆን በስራዋም በጣም ጠርጣራና እንዲሁም ሌሎች ሁሉ ተንኮለኞቹ ነው ስለሚታዩትም ይሄ ነገር ከጄሪ ጋር የተያያዘ ነገር መሆን አለበት በማለትም ከራሷ ጋር እያወራችም ነበረ። እንዲሁም ምስጦፋም ለብሌን በጣም ያለው አዘኔታና እንዲሁም ያለው ነገር በጣም እየገዘፈ መጥቷል። ይሄም አምነንን በጣም ነው የምታፈቅረው፣ ፍቅሩን አምቃ ይዛ ዛሬ ደግሞ እንደዛ አይነት ነገር ደረሰባት በማለትም ለሲፈንም እየተናገረ ነበረ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በአጓጊውና በአስደሳችሁ እንዲሁም በአስተማሪው ድራማ በድር ድራማ መጥተናል ማለት ነው። የዛሬው ክፍል እንግዲህ በጣም ለየት የሚያደርገው ነገር በጣም የሚያሳዝን ነው። እንግዲህ ያው በጣም ፍልቅልቋና እንዲሁም ልበ ቀናዋ ልበ ሩህሩህዋ ብሌን ዛሬ በሚያሳዝን ሁኔታ በጄሪ ምክንያት ጉዳት ደርሶባታል ማለት ነው። እንግዲህ ብሌን ከሞተች ይሄ ድራማ ወዴት እየሄደ እንደሆነ መገመት አይጠፋችሁም። ቤተሰብ የእናንተን ግምትና አስተሳሰብ እንዲሁም አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንደኔ ሀሳብና ግምት ይሄ ድራማ ብሌን ከሞተች ይሄ ድራማ በጣም እያስጠላና እንዲሁም በጣም እየደበረ ይመጣል ማለት ነው። እንግዲህ ጄሪ እያናደደች ነው። እንዴት እስከ ባለቤቴ አጠገብ ሆና ለምን ትልከሰከሳለች በማለት ነው እንግዲህ በዚህ ስበብ እንደዚህ የሆነችው ማለት ነው። እንዲሁም ወይዘሮ ዛራም ቢሆን ለብሌን ያላት ፍቅርም ገዝፎ እየታየ ይገኛል። ታዲያ ይህንም በማስመልከትም አምነንም በጣም እያሰበና እየተከዘ ባለበት ሰዓትም እንዴትስ ምን ሊሆን ነው ምን ሊውጠ ነው እያለም እንግዲህ ያው ሕክምናዋን በሚጠባበቅበት ሰዓትም እጅግ አስደንጋጭ የሆነ ነገር ሰምቷል። ታዲያ ይህንም አስደንጋጭ የሆነ መልእክት ወደ ቤት ይዞ መጥቷል ማለት ነው። እና ምን ሊሆን ይችላል ብላችሁ ታስባላችሁ? አሁን ላይ ብሌን የእውነትም
ከሞተች በጣም ያስጠላል። እንዲሁም ደግሞ ከተረፈችም ያው የማስታወስ ሁኔታዋም ትንሽ ጊዜ እንደሚወስድና በቶሎ ማገገም እንደማትችል የሰማ ይመስላል ማለት ነው። ታዲያ በጣም የሚያሳዝነው ነገርም አሁን ላይ ጄሪ በከባድ ጸጸት ላይ ትገኛለች። ታዲያ በዚህ ጭንቀት ላይም ሆና ምን አይነት ሰው ነኝ እንዴትስ እየሆንኩ ነው በማለትም ራሷን ስትጠይቅም እጅግ በጣም ክፉ እንደሆነችና እንዲሁም ማንን ማከር አለብኝ እያለችም ስታምሰለስል ስታዋጣ ስታዋርድም ምስጦፋ ነው ትዝ ያላት ማለት ነው። እንግዲህ ከዚህ በፊትም ምስጦፋ ለጄሪ ያለው ፍቅርም ያው እንዳለ ሆኖ ያለውን ነገርም አስተካክለን ወደ ኋላ ተመልሰንም እንደነበርንበት መሆን እንችላለን። ይሄ ህይወት ይቅርብሽ፣ አምነን አታለሽ የመኖር ነገርም ብትተዩ ይሻላል፣ እኔም ማፈቅርሽ ይሻልሻለሁ እያለም ሲለምናትም ነበረ። ነገር ግን ፊት ልሰጠው አልቻለችም ነበረ። ዛሬ ግን በጭንቃትና በጠበባት ጊዜም ምስጦፋ የሆነ ነገር ብለውስ የሆነ ነገር ሊለኝ ይችላል፣ እናም ብናገረው ደግሞ የሆነ መፍትሄ ያመጣል በማለትም ለምስጦፋ ወዲያውኑ ነበር የደወለችው። ታዲያ ሲፈን እንግዲህ ከውስጧም የምስጦፋ ፍቅር እንዳለ ለይቶባታል። ነገር ግን ምስጦፋ አሁን ላይ ሲፈንን አያፈቅራትም ማለት ነው። ማናት የደወለችው? እንዴት ናት የምትጻጻፋት ሴት? እንዴት ናት ከእኔ ትበልጣለች ወይ እያለች እያናዘዘችውም ነበረ። ታዲያ እንደምትበልጥና እንዲሁም ውስጧ ልበቀና እንደሆነችና እንዲሁም መልካም ስራም እንደምትሰራ እየነገራትም ነበረ። በዚህ መካከል ታዲያ በጣም ቅናት ቢጤ ተሰምቷትም ነበረ። ጄሪ ስልኩን በደወለች ሰዓትም ሲፈን ነበረ አንስታ እኔ የምስጦፋ ባለቤት ነኝ፣ የሰው ህይወት መበጥበጥ የለብሽም፣ ከዚህ በኋላ መደወል የለብሽም በማለትም እንግዲህ በነገር አናቷን ብላ እየዘጋችው ስልኩን ማለት ነው። ታዲያ ጄሪም በወቅቱ ግራ ገብቷትም ነበረ። ማናት እንደዚህ ያለችው እያለችም እየተገዘች ባለችበት ሰዓትም እንግዲህ ምስጦፋ ከመሬትም ተነስቶ ምንድን ነው ነገሩ? እንዴት ነው ከዚህ ሰዓት በዚህ ሰዓት የተቀመጥሽው? በማለትም ነግሯታል ማለት ነው። ታዲያ የጨነቃትና እንዲሁም በሆዷ ያዘችውን የብሌንን ጉዳይም ለመተንፈስ ስታስብም ያው ቶቶ በቃ አልፈልግም በማለትም ድንገትም ወጣለች ማለት ነው። ታዲያ እንግዲህ ይህንን ሚስጥር በላ ያወራችው ለወይዘሮ ዛራ ጓደኛ ባለቤት ነው ማለት ነው። ለአትክልተኛው ሁሉንም ነገር ተናግራለች። ይህን ነገር ያደረኩት ያው እኔ ከባለቤቴ አጠገብ ስለሆነችም ቅናት ስለተሰማኝ ነው በማለትም ተናግራለች ማለት ነው። ታዲያ ይህንንም በማስመልከትም ብሌን እንዴት ብላ ነው ይቅርታ የምታደርግልኝ? ምንስ ባደርግላት ነው በማለትም እንግዲህ የጸጸት ሁኔታዋንም እየተናገረችም ነበረ። ከዚህ ላይ የሚያሳዝነው ነገር ያው ጄሪ በስሜታዊ ነገር ስላደረገችው በጣም ተጸጽታለች። መጸጸት ጥሩ ነው ማለት ነው። ታዲያ በህይወት ትምጣለኝ እንጂ ከዚህ በኋላ እክሳት አለው በማለትም ቃል እየገባች ትገኛለች። እንግዲህ በመቀጠልም በሚያሳዝን ዜና ሀምነን መጥቷል ማለት ነው። ይሄንን ዜና ለመናገርም ሲል ነበረ ቪዲዮ ያቆመው። በቀጣይስ በምን አይነት መንገድ ይመጡ ይሆን? በጣም ያናድዳል፣ በጣምም ደግሞ ያሳዝናል ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ እናንተም በቸር ቆዩኝ እያልኩ ላይክ፣ ሼር፣ ኮሜንት እያደረጋችሁ መልካም ጊዜ ቻው።